ሬፑቴሽኑን ታፈርስለታል የፊራን አንድ ደረሰኝ ብሎ ላከልኝ እሱ እኔ ላቲን ማንበብ ማልችል መስሎት ነው የሆነ ደረሰኝ ላከልኝ በተለይ በወለጋ ጉዳይ ላይ በወለጋ እንኳን በስሙ በመነገዱ ወለጋ እንደ ወረዳ እንደ ክፍለ ሀገር ክስ እንዲመሰረትበት ነው የማረጋው ኦሬዲ አይገባም እሱ በነገራችን ላይ በወለጋ ስም በመነገድ በዛ ብቻ እኔ ፊራን ተጠያቂ አድርጓል ገብቶ ከባ ወረዳ ነው ላንተ ወረቀት የሚሰጥ ሰርቲፊኬት የሚሰጥ ገብቷል ይሄን ያልቀዳዳ ውሸታም ነው ፊራ ማለት ዲሲና እኔን አትተውኝ ችግር የለው እኔ ከኔ ጋር ላወራ ቃል አልገባም ምን አላለ እኔ ሰማሁት ላይቭ ላይ ነው ሰማሁት ገብቷል ተደውሎልኝ የተነገረኝ ምንም አውቆ ጉዳይ የለም በእንደዚህ አይነት ነገር ኸያዲስ ወለጋ በተፈናቀሉት ላይ እንኳን ቲልማማን የሚል መሰክር ወረቀት እኮ ይዞ ይመጣል የትኛው ድርጅት ነው በግምት ብሎ ወረቀት የሚጽፍል በግምት 0.1 ሳንቲም ከደረሰው ሷን እንዳለ ነው የምትጻፈው ኦዲ ስለሚደረግ ለሌላው ክልል ደግሞ እርዳታ መሄድ ስላለበት ገብቷል ለወለጋው በቂ እርዳታ ከተሰበሰበ ሌላ ደግሞ የተፈናቀሉት አካባቢ ለነሱ እንዲሆን እዚህ ጋር መንግስት ቁሙ እንዲል ኦዲት ለመደረግ ከነ ሳንቲም ነው የምትናገረው ቲልማማን የሚባል እርዳታ የለም ቲልማማን ማለት ጋይስ ግምት ማለት ነው እሺ በኦሮምኛ ተማሩ በዛው ምንድነው ቋንቋው ማሰልጠን እንደዚህ አይነት ውሸታም ቆሻሻ ግማታም ነው እኮ ታውቃለህ ከሱ ጋር ሩሜት የነበረ ጌዲዮን የሚባል ዱባይ ላይ በአሁን ታይም ወንድሙ የመኪና አደጋ ደርሶበት እሱን በማስታመም ያለውን ሀብቱን ለጨርሶ እሱን ከማበደሩ በፊት ሀብታም ነበር ያኔ ሄደ ጊዜ ዱባይ ማለት 35000 ድርሃም አበድሮት ብሩን ሊሰጠው አለም ቴሌፎን ጀላንካሱ ቴሌፎን ከስሩ ያነሳ እንደዚህ አይነት ባለጌ ሰው ነው መልካሜ ብር አስገብቼላታለሁ እኮ ብሎ መልካሜ እናት የሚጠቅስ የለም ምን የሚል የለም ቸራቲ የሚል እኮ 26000 ልኮ ነው እኮ ይሄውና መረጃ ሲለኝ የነበረው ባለጌ ሰው ነው እንደዚህ ምስኪን ሆኖ ስለሚያናግር ነው ቀላል ገገማ አንድ ነገር ልጨምርላችሁ ባለፈው ጂኒው ለኔ አንበሳ ላወረደ ደውሎ እኔ ከፊራ ነው በላት ዝም እንድትለኛል ከኔ ነው ፊራን ላከልኝ በልና እስቲ ንገራት ዝም እንድትለኛል ለምን ከራስ አታረግላትም ሲባል አይተስደበኝ እንደዛ ከሆነ በሰው ግን ይፈልጋል እሺ እንዴት አይነት ስግብግብ እንደሆነ በሰው ስሙ እንዲጠራ ይፈልጋል ባላደረገው ነገር እሱ ግን ማድረግ አይፈልግ እሺ ያ ጂኑ ባለፈው ጌም ላይ እንዳሸንፍ ባደረገኝ የፊራ አንበሳ ነው በላት ዝም እንድትለኛል የፊራ ነው ልጄን እሺ እንዴ ለምንድን ነው ምናምን ሲባል ምንድነው ለዛም ሰው ልኮ ነው እናቴ ትሙት ነው የምላችሁ ለራስ ለምን አታረግም ራስህን ያጠፋኸው ምናምን ሲባል እንደዛ ከሆነ ትስደበኝ በሰው ሲሆን ግን ስሙ እንዲጠራ ይፈልጋል አያችሁት ልክ ሳራ ላበሻ ለኔ $6000 ሰጥቻታለሁ ብሎ ይሄን ነገር እኔ የምሰማው እኔ ጋር የሚደርስ ስላልመሰለው ደረቱን ደንድኖ ሌላንቺ አንገቴን ሰጣለሁ ሲላት ነበር ስሰማስ ጭራሽ እሷን አይሰድባትም ምን እንደ ህፃን ያረግሻል አሮጊት አላት እኮ አንቺ አሮጊት ምን እንደ ህፃን ያረግሻል አይተላትም ለመልካሜ እናት እንደዚህ የተቸገረችና በት እየረገጠች የምትሄደው እኮ ለሷ ልክ ያለው ብሎ ቸራቲ የሚለው አንድ ስሙን የሚያሳይ ነገር እኮ የለው እንደዚህ አይነት ባለጌ ሰው ነው እሱ እኮ በስንት ጊዜ አንድ ጊዜ $100 ይሰጥና ታክስ ነው እኮ የሚያሰራበት ታክሱ ነው እኮ የሚያስወርድበት ታክስ ቢያንስ 10000 የሚከፍለው $150 እንዲከፍል ነው እኮ እየተደረገ ያለው 9000 ከምናምን ዶላር እንኳን በእነሱ እያተረፈ ነው እሱ ታክስ የሚሰራበት አንድ ሰው ፒክ አረገ ምን አገባው he do it this ሰው በራበው ሰው ላይ እንትን ይሰራል ታክስ ይሰራል ይሄንን እኮ አስገብቷል እኮ እሱ አያፍርም ቸራቲ ውስጥ እኮ የተመዘገበ ሰው ነው የእርዳታ ድርጅት ላይ ራሱን እኮ
አስመዝግቧል። ለዛ ምን ረዳ ስለሚባል ይሄን ማሳየት ይፈልጋል። ፋክቱርና ቪዲዮ ፈልጋለሁ እያለም ሰው የሚጨቀጭቀው ለቻሪቲ ማቅረብ ስለሚፈልግ ነው። ቻሪቲ አባለው እኮ ንግድ የቀስቅሷል ከተባለ እኮ ብዙ ወራሽ የሌላቸው ነጮች ሲሞቱ ለበጎ አድራጎት ነው ውርስ የሚያወርሱት ድርጅታቸው ወይም ደግሞ ቤታቸው። ያ ደግሞ እርዳታ ድርጅት ውስጥ ራሳቸውን ያስመዘገቡ ለነሱ ነው የሚከፋፈለው። አቅም የለንም እየረዳኑ ያለው ሰው እርዳታ እንዳይቆምበት ሲሉ እንዳይቆም ሲባል ከውርሱ ለቻሪቲዎች ነው የሚከፋፈለው። ለእርዳታ ድርጅት ራሳቸው ያስመዘገቡት ያ ሁላ ነው እኮ የማይቀርበት። ሀብት አለኝ እያለ ሲያስመስል ቆይቶ ሚስት ማግባት እንደዚህ ማስመሰል መስሎት ሌሊዝን እኮ በፕላን ቀናኛት እኮ መብራት ስታበራ አይታ ነው እኮ ጥላው እኮ ሳራ ቤት ሳምንት እኮ ትታው ሄደች። ሆቴል በሌሊት ትታ እኮ ሀብቱ ስሜቱ ምላሱ ላይ ያለ ሰውዬ ነው እኮ 8 መኪና አለኝ ይላል። 7ቱ መኪና እኮ ምላሱ ውስጥ አፍ ውስጥ ነው እኮ ያለው። ቅንዝራ ቆንጆ ሴሴ ይሻፍዳል። ስሜቱ ግን ምላሱ ላይ ነው ያለው። እቃ የለውም። አይ ቲንክ ድሮ ጫካ ሲሄድ አንዱ መጅልጦለታል መሰለኝ። ልቃም እቃ አለኝ ካለኝ ልብሱን አውልቆ ያሳየን። እኔ ውሸት የሚያርገኝ ሌባ ጭራሽ ተይው ታስታውሱኛላችሁ እንጂ በጣም ነው የምታስታውሱ። በዘረፈው ነው ከዚህ እንትን የሚለው መሀይብ ፋራነትና አህያነት ከፊቱና ከማንነቱ የማይንትን ማይለው ጸጉሬ ቆንጆ ነው እያለ ሲያነሳ ቀለሙ እየተጠረገ እንኳን እንደሚመጣ የማይገባው ደደብ ብሩን የቀረውን አንዱን ሲኖትራካውን ቪያ በመግዛት ነው የሚጨርሰው። ይሄ ራስ ነው። ልጅቷ አንድ ቀንም አስባ ማታውቀው እንደዚህ ያደረካ ሲባል ምን እንዳለ ታውቃላችሁ? ወዲያውኑ እንትና ጂኒው እንትን ሲል በሰው በኩል እንትን ብሎ ጂኒው ለምን ፊራ ነች ፊራ ነው ይሄንን አንበሳ የሰጠው ለምን ብላ አታወራም ብሎ በሰው ያስነግረዋል። በሰው ወዲያውኑ በሰው ለምን አያስነግረው መሰላችሁ? ፊራን የሰጠው በል ራስ ለምን አታረግም ተባለ። እኔ ኮንማ ተስደበኝ በሰው ሲሆን ግን ገባችሁ? አንድ ስሙ ትልቅ እንዲሆን ይፈልጋል። ሁለት ደግሞ እንትን መሆን ይፈልጋል። አያችሁ ሰው ላይ እንዴት እንደሚለጥፍ። እንደዚህ አይነት ባለጌ ሰው ነው። እኔ ደግሞ የፈለገ ታክስም ቢያሰራ ምን ቢል ለሺህ ሰው ቃል ቢገባ ለአንድ ሰው ቢያደርግ እንኳን እሱንም ማናየ በሚለው ዝም ብለው ነበር። ቶርቶራ መልክ ይሰራል እንዴ ቁሻሻ። ፋራነቱ ፋራ ነገር ነገ የሚዲያ ሰው እንደሆንኩ ያውቅ። ሀቢባን 4 አንበሳ አወርድልሻለሁ አላት። ማን ሄዶ ለፍልፍ አለው? ለጌምሽ 4 አንበሳ አወርዳለሁ አላት። ሀቢባ ደግሞ ጽፈዋለች። የሀቢባ እኮ ይሻላል አወርድልሻለሁ ነው ያላት። እኔ በማላውቀው በማልለው እኮ ለሄለን $6000 በፔፓል አስገብቼላታለሁና ከእንግዲህ አትናገርሽም እንዴ? መሰማልሳ አልመሰለውም እኮ እሱ በሱ ቤት ለሀቢባ 4 አንበሳ ለሀቢባ እንኳን 4 አንበሳ አይደለም ሽሮ ነግዳለሁ ቤት አጸዳለሁ ሲሉ ትጽፋለች። እንኳን 4 አንበሳ ሀቢባ እንኳን 4 አንበሳ አይደለም። እኔ ልብስ አጥቤ ምስር ለቅሜ ብላ የምትጽፍ ልጅ ናት። ገባች? ሼም እንኳን አልቆነጠጠውም። አሁን እንደዚህ አይነት ባለጌ ሰው ነው እኮ ገስ ሃይ ማለት አንድ ነገር ማድረግ ካልፈለክ ካልቻልክ ማን ሽጉጥ ደቀነብ? ምን አስለፈለፍ? ምን አበጠረቀ? ማይኩሽ 5 ነው ያላት። እኔ ሲላትም አልሰማው። ሀቢባ የታል ፊራ የሰጠኝ አንበሳ ያለችው ፌስቡክ ላይ ነው ያየሁት። እናቲቱ ፌስቡክ ላይ ነው ያየሁት። መቼ ነው ያላት? ይገባ ነበር እንዴ እሷ ጋር ምናምን አልኩኝ። አሁን እኮ እናንተ ስትጽፉ ነው ራስቸው ነው እንደውም ሳላወራበት። ሃይ ከነዲ ሲጀታ ጭናንዳበት እንጫላ
ቤት አንድ ፍራሽ እንኳን ሳይኖራቸው መሬት ላይ ዱባይ ሲተኙ የነበሩትን 35,000 ድርሃም ተቀብሏት ቴሌፎን ከስሩ ያነሳም። መልእክት አድርሽልኝ ተብዬ ነው እኔ አሁን የት ነው ጌዲዮን የሰጥኝ ቢያ ሰውየው ሀብታም ነበር፣ አሁን ደሃ ሆኗል። ወንድሙ የመኪና አደጋ ደርሶበት በዱባይ ላይፍ ስታንዳርድ እየከፈለ እያሳከመው ያለውን መኪናው ላይ ሸጦ የጨረሰ ሰው ባለጌ